ጌታ ሁሉም በሚችል አምላክ ፊት ቆመን እንጸልይ። ዛሬ በአብቲ ብዙ ተናግራለች። በሷ ስብከት ላይ ትንሽ ጨምራለሁ። አንተ ትልቅ ነህ፣ እኛ ማናውቅህም፣ አንተ ትልቅ ነህ። ዘመርሽ፣ ዛሬ በጣም ዘመርሽ። እግዚአብሔር ትልቅ ነው፣ እግዚአብሔር ኃያል ነው። ነገር ግን ማንንም አይንቅም። ክብር ለኢየሱስ ይሁን። ጌታ መንፈስ ቅዱስ ያገኘን ያላችሁ ጸልዩ እስቲ። ይሄ ትልቅ አምላክ ያገኘን ናሲታላፖስ ዛሬ የሚያወልቅልን ነገር ስላለ የናዝሬቱ ኢየሱስ ያገኘን ወገኖቼ። ማሶቶሎኮ እኔን አገኘኝ በሉት፣ እኔን አትለፈኝ በሉት። እንጸልይ እስቲ የሰራዊትን ጌታ እግዚአብሔርን እንጠራ። ይሄ ትልቅ አምላክ በዘመን መጨረሻ በፊቱ ያስቀመጠን አቤት አቤት አቤት! ለምንድን ነው? እንዴት ነው? እንዴት ልገኝ ቻልኩ እዚህ? ሃሌሉያ! ቆማችኋል አይደል? ቆመን እንጸልይ። ፓትኩ ፓሳከተ ሀነማሾና ማሰያ አግሬቬጄና ማላጋንታ የናዝሬቱ ኢየሱስ፣ የዓለም መድኃኒት ኢየሱስ፣ የትንሣኤው ጌታ ኢየሱስ፣ አዲስ ነገር ማድረግ የምትችል ኢየሱስ፣ የእግዚአብሔር ልጅ ኢየሱስ፣ ከሰማይ ሰማያት ወደ ምድር የመጣ እኛን ያገኘን፣ ስለኛ ሞተ፣ ዘርህን ያየ እኛን ያየ ጌታ፣ ክብር በሰማይ በምድር ላንተ ይሁን። ምስጋና ላንተ ይሁን። ስግደት ላንተ ይሁን። በዝማሬ በመካከላችን ስለተመለክ ስለከበርክ አንተ በዚህ ስላለ የናዝሬቱ ኢየሱስ ሆይ እናመሰግናለን፣ እናከብረሃለን። ክብር ተጠቅልሎ ወደ ማደሪያ ይግባ። አባት እግዚአብሔር ሆይ እንደገና መጣን። ካንተ ልንሰማ ደግሞ እንፈልጋለን። ፊትህን እንሻለን። የናዝሬቱ ኢየሱስ ሆይ በዛሬ ቀን ከዚህ በኋላ ዘመን በኋላ ለኛ የሰነከው ያሰብከው ያቀርከው እስከ ዛሬ ረድተናል፣ አግዘናል፣ በብዙ ተሸክመህናል። ጌታ እግዚአብሔር ሆይ አድርገህልናል። አቤቱ ጌታ ሆይ ከዚህ በኋላስ የሚቀረው ዘመን ስንት ነው? ምን ስናደርግ? እንዴት እንሄድ? ምን ብናደርግ ይሳካልናል? እንዴት በድል እንጨርሳለን? የናዝሬቱ ኢየሱስ ሆይ የእግዚአብሔር ልጅ ሆይ በመካከላችን አፍን ከፍተህ እንድታስተምረን እለምናለሁ። ቃልን እንድትልክልን እለምናለሁ። ማሼካ ሀቶራ ማሶቶሎፖሳ እስቲ መንፈስ ቅዱስ ወደኔና ብላችሁ ጥሩ። መንፈስ ቅዱስ በዚህ ሰዓት ይለፍ። የመንፈስ ቅዱስ ውሽንፍር ይሰማን እስቲ። የመንፈስ ቅዱስ ንፋስ እስኪሰማችሁ ድረስ ጥሩ ወደ እናንተ። ጌታ አንድ ነገር ሌላችሁ ፈልጓል ዛሬ ለኔ ጌታ ብሏል። ማሶቶሎኮ ባክረቨጄና ማላጋንቶራ ማያ ሊያሰንቀን ፈልጓል። ወደ እውነት ሁሉ ሊመራን ፈልጓል። ዛሬ ቃል አለው፣ ሐሳብ አለው። መንፈስ ቅዱስ ና በሉት፣ አትለፈኝ በሉት። ማሰተለከን ተራላፑ ከባራዲና ማንታ መንፈስ ቅዱስ አትለፍ። መንፈስ ቅዱስ እለፍ። የኔ ጌታ እለፍ። ጌታ ማንንም አትለፍ። እህቴን ዳስሳት፣ ወንድሜን ዳስሰው። የክብር መንፈስ ሆይና ኢየሱስ ሆይ ትከብር ዘንድ እንፈልጋለን። ትከብር ዘንድ፣ ትመሰገን ዘንድ፣ ከፍ ትል ዘንድ፣ ታልፍ ዘንድ፣ ትሰራ ዘንድ በዚህ ሰዓት በጌታ በኢየሱስ ክርስቶስ ስም እንጠራለን። ሻላባውት ይከማታላ ካንዲያ በጌታ በኢየሱስ ክርስቶስ ስም ሰማይ በላችን ላይ ይከፈት። በጌታ በኢየሱስ ክርስቶስ ስም እስከ ዛሬ ያልተለማመድነው ነገር ይሁን። በጌታ በኢየሱስ ክርስቶስ ስም ዛሬ ጥያቄ ይመለስ። በጌታ በኢየሱስ ክርስቶስ ስም ወደ አዲስ ሌቭል አሻግረን። ማሸከላፖ በጌታ በኢየሱስ ክርስቶስ ስም በፊት ዛሬ ልብ ይነበብ፣ ልብ ይታወቅ። የጨለማ ኃይላት፣ የዚህ ዓለም ገዢ ዲያብሎስና መልእክተኞቹ በናዝሬቱ በኢየሱስ ስም የታሰሩ የሆኑ የሰውን አእምሮ የሚዘጉ ልብ የሚይዙ ዙሪያችን የሚዞሩ ለምን አምላካቸው ተመለከ የሚሉ፣ ለምን ለሱ አለፈላት የሚሉ፣ ለምን ተሻገረች የሚሉ፣ ማሸለኬንታ ለምን ለሱ ተሳካ የሚሉ ዘንዶ የታረደ የሆነ በኢየሱስም የተወጋ የሆነ ከተማው ላይ ያለ ዘንዶ ይወጋ። በኢየሱስም ኃይሉ ይወሰድ አሁን። አሜን።
ሻላካቶ ራፑካ ፓራዲቸነ ኬንታና ማሶቶ ሎኮማ ካራቫጀና ማላጋንቶ ማሴክ ራቫጀና ማላጋንታ የናዝሬቱ ኢየሱስ ክብር ይገለጥ፣ ክብር ይገለጥ፣ ውበት ይገለጥ፣ ስራ ይታይ፣ አዲስ መንገድ አስለማምደን አስከደን ጌታ ሆይ። ችን ቤተ ክርስቲያን እንደገና ጎብኝ ጌታ ሆይ። ክብሩ ተጠቅልሎ ለአንተ ይግባ በኢየሱስ ክርስቶስ በጌታችን ስም አሜን። ክብር ሰጣችሁ ቁጭ በሉ እስቲ። ሃሌሉያ። ቅድም የተሸፋፈነችው ሴት እኔ ነኝ። የሚገርም ነገር ተጠራጥራችኋል እናንተም ብዙ እሷ ነች ብላችኋል። አንዳንዶቹ እንደሚታወቅ ደግሞ በኋላ እነግራችኋለሁ። ስሙ የተባረከና የተመሰገነ ይሁን። ወገኖች ሆይ ይቅርታ አድርጉልኝ ምናልባት ያልተለመደ ነገር ከሆነ። እኔ ስለ አንድ ሴት ድራማ የሰራች ሴት እንደዛ ነው የምትመስለው። እሷን ለማሳየት ፈልጌ ነው። በኋላ እሷ ጋር ስደርስ አሳያቸዋለሁ እንዴት እንደዛ ድራማቲክ ሰው እንደሆነች። አሁን ግን የእግዚአብሔርን ቃል አነባለሁ። ሉቃስ ምዕራፍ 12 ከቁጥር 1 ጀምሮ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። በዚያን ጊዜ የሕዝብ አእላፍ እርስ በርሳቸው እስኪረጋገጡ ድረስ ተሰብስቦ ሳለ ለደቀ መዛሙርቱ እንዲል ጀመር። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተሰወረ የተከደነ የማይታወቅም የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል። ስሙኝ፣ ለእናንተ ለወዳጆቼ እላችኋለሁ ሥጋን የሚገሉትን በኋላ አንድ ስንኳ ሊያደርጉ የማይችሉትን አትፍሩ። ምንም ማድረግ የማይችሉትን አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ልጥል ስልጣን ያለውን ፍሩ። አሁን እላችኋለሁ እርሱም ፍሩ። 5 ድንቢጦች በ10 ሳንቲም ይሸጡ የለምን? ከእነርሱ አንዲቱ ስንኳ በእግዚአብሔር ፊት አትረሳም። አንዲት ድንቢጥ እንኳ አትረሳም። ያዙልኝ ጨበቅ ማረጋቸው ነገሮች። ነገር ግን እናንተ የራሳችሁ ጸጉር እንኳ የተቆጠረ ነው። እንግዲህ አትፍሩ። ከብዙ ድንቢጦች አትበልጡምን? ጌታ ኢየሱስ ክርስቶስ የተናገረው ነው እየተናገርኩ ያለሁት። በጌታ ኢየሱስ ክርስቶስ ለማን ስትሉ ለወዳጆቹ። ለማን? ለደቀ መዛሙርቱ ነው የተናገረ። ዛሬ የምናገረው ነገር ለደቀ መዛሙርት ወይም ደግሞ ለወዳጆቹ ነው የምናገረው እንጂ ሌሎች ምን ይላል? የሕዝብ አእላፋት እርስ በርሳቸው ሲረጋገጡ ሳሉ እሱ ግን እናንተ ወዳጆቼ ብሎ ለወዳጆቹ የተናገረው እናገራለሁ። ጸልዬ ያለው ዛሬ ጸልዬ ነው የመጣሁት። የማይገባ እስቲ ሰው ልየው እንዴ እኔ ንግግሬ የማይገባው ሰው እንዳይመጣ ጸልያለሁ። ስለዚህ የሚገባችሁ ሰዎች ናችሁ። ክብር ለኢየሱስ ይሁን። እስቲ ለወዳጆቹ ናችሁ። አሜን። እስቲ አጨብጭቡ ለኢየሱስ። ስለዚህ ነግራችኋለሁ። እና ጌታ ኢየሱስ 2 አይነት ሰዎች ይከተሉት ነበር። የሕዝብ አእላፋት የሚባሉ ማለት ብዙ ሕዝብና ደቀ መዝሙር የሚባሉ ደግሞ ደቀ መዝሙር ማለት ተከታይ ማለት ነው፣ ወዳጆቹ ማለት ነው። እነዚህ 2 ሰዎች የተለያየ ንግግር አላቸው ለሁለቱም አይነቶች ጌታ ኢየሱስ። ስለዚህ የሕዝብ አእላፋት፣ ስለ ሕዝብ አእላፋት ትንሽ ልናገር።
ማናቸው እነዚህ የሕዝብ አላፋት ሲባል የሕዝብ አላፋቶች ጌታ ኢየሱስ እንደዚህ ይላችሁ እናንተ እንጀራ ስለበላችሁ ለዛ ነው የምትፈልጉኝ። እነሱ እንጀራ ሲበዛ ሁሉንም አበላቸው። ለሁሉም እንጀራ አብዝቶ አዝንላችኋለሁ እግዚአብሔር ነዋ ጌታ ኢየሱስ አዝንላችኋለሁ ቁጭ በሉ ብሎ ያበዛ እንጀራ ያበላቸው ነበር። ማናቸው የሕዝብ አላፋት ማለት ነው። ሲፈወሱስ ወደሱ የመጡትን ሁሉ ፈወሳቸው። ጌታ ኢየሱስ ሁሉንም ይፈውሳል። ፈወሳቸው። ማንን? ይሄ ሕዝብ አላፋት የሚባሉ ሰዎችን። አንድ ቀን ግን እንደዚህ አለ ሉቃስ 8 ላይ እንደዚህ አለ። ሉቃስ ዮሐንስ 6 ላይ እንደዚህ አለ ስጋዬን የበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። አሉ ስጋዬን የበላ ደሜን የሚጠጣ እሱ ለዘላለም ይኖራል የዘላለም ሕይወት አለው ስል ምንድነው ዘላለም? ምንድነው ስጋ መብላት? የራስ ሰው ስጋ መብላት ደም መጠጣት ምንድነው እሱ? ሁሉም ወደ ኋላ ተመለሱ። ማናቸው እነሱ? የሕዝብ አላፋት ቀጥ ብለው ሄዱ። አረ እንደዚህ አይነትኛ አንችልም። ምን አይነት ንግግር ነው? ምንድነው ዘላለም? እኛ ለአሁኑ ነገር ነው የመጣ ነው እንጂ እንጀራ እንዲያበዛ እኛ እኮ የመጣ ነው ለፈውስ ነው እንጂ ምንድነው ዘላለም? ዘላለም ነገር አይገባቸውም። ለሕዝብ አላፋት ማለት ነው፣ ለብዙሃኑ ማለት ነው። ጌታ ኢየሱስ እንደዚህ አለ እንዴ እናንተስ አለ ደቀ መዝሙር ዞር ብሎ ደግሞ ወዳጆቹን እናንተስ መሄድ ትፈልጋላችሁ ስል እንዴ እኛ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ አሉት። ክብር ለኢየሱስ ይሁን። እኛ ስለ ዘላለም ነው በዋናነት የተከተልነው እንጂ ለእንጀራ ስላልሆነ እኛ ጥሩ ንግግር ስትናገር ብቻ ፈውስ ብቻ ስለሆነ ሳይሆን የዘላለም ሕይወት ቃል አለ። ወደ ማን እንሄዳለን? እኛማ ቀሪ ነን አሉ። እኛ ከአንተ ጋር ነን። ማይሸላካንቶ እነሱ ደቀ መዛሙርቶች እንዲህ የሚሉ ናቸው። ጌታ ኢየሱስ አንድ ጊዜ ሉቃስ ላይ አሁንም ስለ ሕዝብ አላፋት ይገርመኛል። የብዙ ሰዎችና ዛሬ ዘመን ዩቲዩብ ላይ ስታዩ የምነገራቸው ማናቸው ስትሉ የሕዝብ አላፋት ናቸው። ምክንያቱም ለነሱ የምነገረው ሌላ ነው። ለደቀ መዝሙር ለጸና ሰው ጌታ ኢየሱስ ቆርጦ ለሚከተል ሰው የእውነት ጽድቅና መንግስቱን እየፈለገ ሌላው ተጨማሪ የሆነለት ሰው አይደለም ብዙ ነው የምነገረው። ለሕዝብ አላፋት ዋና የሆነ ነገር ለደቀ መዝሙር ተጨማሪ ነው። አሜን ነው ወይ? ይሄ ነገር ከገባችሁ በጣም ነው የገባችሁ ማለት ነው። ሕዝብ አላፋት የሚፈልጉት ዋና ነገር ለደቀ መዝሙር ለክርስቶስ ወዳጆች ተጨማሪ ናቸው። ጌታ ኢየሱስ ጽድቁና መንግስቱን ፈልጉ፣ እነዚህ ሁሉ ሰው ሁሉ የሚፈልገው ነገር ሁሉ ይጨመርላችኋል። አሜን። ስለዚህ ዛሬ የሚገባው ሰው ብቻ ይምጣ እባክህ ስል እንደውም ፓትሮሎ ሲዘጋ ደግሞ በዛ በኩል የማይገባው ሰው ይቀራል ብዬ አሰብኩ። ይሄን በዚህ ስለዚህ ነግራችኋለሁ። ምክንያቱም በጣም ተስፋ አለው። ለምን? ጌታ ኢየሱስን በትክክል የሚከተል ሰው ምን ሊሆን እንደሚችል ተስፋ ቃሉ አውቁም። እነዛ ግን በሽውኔ ነገር አለ የምድርም የሰማይ እና ጌታ ኢየሱስ አንድ ጊዜ ማለት ነው ለሕዝቡ ሁሉ ሲናገር ቆይቶ ሉቃስ 8 ላይ እነዚህ የዘሪው ምሳሌ እንደዚህ ነው ዘራ እንደዚህ ነው ስል ቆይቶ ከዛ በኋላ ምንድነው አሉ ደቀ መዛሙርቶቹ ማለት ነው የሱ የሆኑ ደቀ መዛሙርት ስላችሁ 12ቱን ብቻ እንዳታስቡ። ጌታ ኢየሱስን በትክክል የሚከተል የማይሄድ ማለት ነው ደቀ መዝሙር ማለት ነው። ለምሳሌ 12 ዓመት ሙሉ ደም የፈሳት ሴት ደቀ መዝሙር ነች። ለምን? ጌታ ኢየሱስ እነዛ የሕዝብ አላፋት እንዴ ማን ነው የነካኝ ሲል እንዴ ሁሉም ይነኩዋል እኮ ያጨናንቋል። የሚያጨናንቁ አይደሉም። የሚያጨናንቁማ ብዙ ናቸው፣ የነካኝ ነው እንጂ አለ። የሚነኩ ማለት ነው አብሮ ከጌታችን ኢየሱስ ክርስቶስ ጋር በተራራም በሸለቆም በሁሉም ጊዜ የሚከተሉ ማለት ነው ደቀ መዝሙር። ስለዚህ ስለነሱ በረከት ዛሬ ነግራችኋለሁ። እና ምንድነው
ጌታ ኢየሱስ እንደዚህ አለ፣ ለእናንተ ያለ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷቸዋል። አይገርምም? ለሌሎቹ አልተሰጠም አለ፣ ለእናንተ። ስለዚህ ይፈታላችኋለሁ። ዘሩ ማለት ይሄ ነው፣ እንትን ማለት ይሄ ነው፣ በሸለዛ መዘራት ማለት ይሄ ማለት ነው ልጆቼ። ለምን? ወዳጆቹ ናቸው። ወዳጆቼ፣ ወዳጅና ተከታይ ህዝብ፣ ክርስቲያንና ደቀ መዝሙር ልዩነት አለው እያልኩ ነው ያለሁት። ስለዚህ እኔ ስላለፈው ዘመናችን ላወራ አይደለም ዛሬ፣ ስለሚቀጥለው ዘመናችን ነው ማወራ። አሜን ነው ወይ? እና ለእናንተ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷቸዋል። እነሱ እየሰሙም አይገባቸውም፣ ስለዚህ አልተሰጣቸው። እኔ ዛሬ የምናገረው ማለት ነው ለጸጋ ወንጌላዊት ቤተክርስቲያን ነው የምናገረው። ለምን? የጸጋ ወንጌላዊት ቤተክርስቲያን ሚኖርባት አያታለሁ ብዙውን ጊዜ። ሌሎችን አላቅም፣ እኔ አላቅም ሌሎች ቸርቾች። ጸጋ ወንጌላዊት ቤተክርስቲያንን አውቃታለሁ፣ አብዛኛውን ሰው አውቃለሁ። መናገር ብናገር አላፍርም ማለት ነው። 8 ዓመት ስላየው እና ምንድነው ቤተክርስቲያን ሁሉ ነገር ለቤተክርስቲያን ሁሉ ቤተክርስቲያን ነው ብሎ ማሰብ ያስቸግራል። ለምን? አሁን ደግሞ ጥያቄ ፈጠረባት። ቶሎ መልሱን ልናገር። ለምን? ሎዶቅያም ቤተክርስቲያን ነች። በገንዘብ የተንበሻበሸች፣ በሀብት የተንበሻበሸች፣ በህዝብ የተንበሻበሸች ቤተክርስቲያን ነች ሎዶቅያ። ስለዚህ ጸጋ ወንጌላዊት ቤተክርስቲያን ሎዶቅያ ስላልሆነች ጌታ ኢየሱስን ሎዶቅያ አስወጥታዋለች። ለብ ብላለች። ልተፋሽ ነው ይላታል ሁሉ ጊዜ እንጂ የእውቀት ቃል፣ የዘላለም ቃል እሱን ከሰማይ ሰማያት ወደ ምድር ያወረደው እንዴ እንጀራ ማብዛት ነው እንዴ? እንጀራ እዛው ተቀምጦ ያበዛል? አይወርድም። በእንጀራ ለፈውስም አይወርድም። ተአምር ለማሳየትም አይወርድም። ግን መሞት ካልወረደ መሞት ስለማይችል፣ ስጋ ካልለበሰ መሞት ስለማይችል የዘላለምን ሕይወት መቀየር የሚቻለው ከሰማይ ሰማያት ዝቅ ብሎ መውረድ ስለሆነ ጌታማ ወቅ ማለት የመጣበትን ዓላማ አምላክ ሰው የሆነበትን የዘላለም መንግስት ከገሃነም ስለመዳን ዘላለም ስለ ከክርስቶስ ጋር በደስታ ስለመኖር እንጂ ስለ 70 መኖርም ስለ 100 ዓመት መኖር ብቻ አይደለም። ስለዚህ ጸጋ ወንጌላዊት ቤተክርስቲያን እኔ አውቃለሁ። አሁንም ለምሳሌ ባለፈ ቦታ ተሰጠን አይደል? ባክ ካልሰጠን ባክ ብለን መንግስት እግር ላይ ወድቀን አልወደቅንም። ምንም አላለም። ታክቲክ አልሰራንም። ተከትሎ መጣ እንጂ አሜን ነው ወይ? ተጨማሪ ስለነበረ በርግጥ ቤተክርስቲያን እንደ ተጨማሪም አይደለም፣ እንደ ጌታ ዓላማም ነው። ቤተክርስቲያን የምንሰባሰብበት የምናመልክበት እሱም የሚገኝበት ስለሆነ ብዙ ነገሮች ይከተሉናል እንጂ አውቃለሁ። በዚህ ቸርች ውስጥ በእውነት በጽድቅ የሚሄዱ ግን ምንም ማጡ የሚከተላቸው በማስከተል ታገኛለች ጸጋ ወንጌላዊ ቤተክርስቲያን እንጂ ዋናው የትኛው ነው ብላ አይደለም። ስለዚህ ዛሬ ልብና ጆሮ ስጡኝ እና ሎዶቅያ ብቻ ሳትሆን ማለት ከቤተክርስቲያን ይሻላል ልላችሁ ፈልጌ ነው። ልዩ ነው። ጌታ ኢየሱስ ተናገር ቢጀምር ብዙ ነገር እናገራል። ሰርዴስ ባይደለችም ጸጋ ወንጌላዊ ቤተክርስቲያን የሰርዴስ ቤተክርስቲያን ማለት ጥቂት ሰዎች ከመካከሏ በንጽህና ጌታን በማወቅ እያመለኩ የሚኖሩ ጥቂት ሰዎች በመካከልሽ አለ። ስማለሽ ሞተሽማል። ስለዚህ ሲመጣ ወዮልሽ ተመለሽ፣ እነሱን ከመካከልሽ ወስጄ እሄዳለሁ የሚላት ነች። ግን ቤተክርስቲያን ነች። ሰርዴስም አይደለም። እኛ ጥቂት ሰዎች አይደለም። ሁላችንም ምርጥ ነን። ሁላችንም ወዳጆቹ ነን። ክብር ሁሉ ለኢየሱስ ይሁን። ስለዚህ
እዚህ ብናገር ይገባቸዋል። የእግዚአብሔር ምስጢር የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷቸዋል። ይሄን የማውቁ ሁሉ ጊዜ ስለምድራው ነገር እንድነገራቸው ብቻ ደስ የሚላቸው እንደዛ ይሆናሉ። ልዩነታቸው ይሄ ነው። በርግጥ አልመጡም ብያቸዋለሁ። አልመጡም እነሱ ማሸካ ሐላፖሲያ እና ጌታ ኢየሱስ ቁጥር 1 ላይ ነው ያለው። እስካሁን እንዲህ አለ ጌታ ኢየሱስ ኑ አለ። እነዛይስ ባላፋቶች ሲያበላ ቆይቶ ሲያስተምር ቆይቶ ሲፈውስ ቆይቶ በሙሉ ፈውሷቸው ዞር ብለው እናንተ ወዳጆቼ ኑ አላቸው። አስቀድማችሁ አላቸው ከፈሪሳውያን እርሾ ተጠወቁ፣ እርሱም አለ ግብዝነት ነው አላቸው። ለደቀ መዝሙር አስቀድማችሁ ማለት ምን ያህል ጌታ ኢየሱስ እንደተጸየፈ አስቀድማችሁ የኔ ሆናችሁ እናንተ ወዳጆቼ የራሴ ሆናችሁ የእውነት እየተከተላችሁ ያላችሁ አስቀድማችሁ የምታደርጉትን ልንገራችሁ አላቸው። ሁለት አስቀድማችሁ የሚለውን ነገር ነግሯቸዋል ከዚህ በፊት። አንደኛ አስቀድማችሁ እናንተ ጽድቅና መንግስቱን ፈልጉ ሁሉ ይጨመርላችኋል ብሏቸዋል። አሁን ደግሞ አስቀድማችሁ የሚሸሹትን ደግሞ ከፈሪሳውያን እርሾ ተጠበቁ። አስቀድማችሁ ያው አገልግሎት ሳትጀምሩ ሌላ ነገር ሳታረጉ ሽሽት የምትሉት ነገር የምትሸሹት ነገር የደቀ መዝሙር የፈሪሳውያን እርሾ ነው ማለት። ወዳጆቼ ከዛ አስቀድማችሁ ሽሹ፣ የኔዎቹ ሽሹ ግብዝነት። አስቀድማችሁ ከፈሪሳውያን እርሾ አለ ወደ ግብዝነት ይመጣለሁ። ለምን ሲባል ሐዋርያ ጳውሎስም ተናግሮ ጥቂት እርሾ ሊጡን ሁሉ ታቦካለች ይላል። እንደ እርሾ አናውቅም? እንደ በተለይ ሴቶች እናውቃለን። እርሾ ትንጥየዋ ትልቁን ልጥ ታቦካለች። ማቡካት ማለት ምን ታረጋለች መሰላችሁ? እርሾ የምትሰራውን ስራ ልንገራችሁ። አርጋ ይሞላል እቃችሁ። ትንሽ እኮ ነው ልጣችሁ፣ ግን ሙልት የኔ ገብቶሻል? አው ሙልት ይልና በተለይ አሁን ባሎች ምን ማውቁ አቤቴን ሁሉ ልትጋግር ነው የት ታረጋለች ሊሉ ይችላሉ። አቁም እነሱ። አሁንማ እዚህ ሀገር እርሾ ወንዶችም ያውቃሉ። ታቦካላችሁ እናንተ ምንድነው እሱ? እዚህ ሀገር ኢትዮጵያ ላይ ወንዶች አያውቁም። ልጡ ሞልቶ ከመጡ ይሄን ሁሉ መቸጋገር ትንሽ ነካ ስታረጉት ይላል። እርሾ ያቦካል። ትንሽ ነገር ትልቅ ያስመስላል ማለት። ከዛ አስቀድማችሁ የኔዎቹ ከፈሪሳውያን እርሾ ተጠበቁ፣ እርሱም አለ ግብዝነት ነው አለ። ምንድነው ግብዝነት? ወደዛ ሊመጣ ነው አሁን። የቀድሞዋን ድራማ ልነግራችሁ ነው አሁን። ምንድነው ግብዝነት? ግብዝነት ማለት በግሪኩ ይሄ ነው በዕብራይስጡ ይሄ ነው ልላችሁ አልችልም። ግብዝነት ማለት ማስመሰል ማለት ነው። ድራማ መስራት ማለት ነው። ግብዝነት ማለት ልብ ሌላ አፍ ሌላ ሲሆን ግብዝነት ማለት ነው። ቤት ውስጥ እኔ ሌላ ሆኜ እዚህ ሌላ ከሆንኩ ግብዝነት ማለት ነው። ማስመሰል ማለት ነው። ድራማ መስራት ማለት ነው። ቅድም ድራማ ነው በደንብ አላያችሁልኝም እንጂ ድራማ ሰርቼ ነው የመጣሁት። ፈጽማችሁ ላይና ውስጥ ውጭና ውስጥ ተመሳሳይ እንዲሆናል። በአንድ ጊዜ ሁለት ሰው እንዳትሆኑ ተጠንቀቁ የኔ ወዳጆች አለ ጌታ። ዛሬ ከጌታ በኩል ተሰልፌ በዚህ ሰዓት እሱ ልክ ነሽ እያለኝ ነው። ደግሞ ይሄ ከባድ ነው ባኪ ልጅ ህዝቡ ደስ ይላል እንዴት ይሄን ይላል ብዬ ተንከባልዬ ነው የመጣሁት እኮ። ኧረ ግድ የለሽም በይ ብሎኝ ነው። ስሙ ይባረክ። የሚቆጣ ሰው አለ? አይ ሁሉም ፈገግ ብለዋል። አይ ጌታ ስሙ የተባረከ ይሁን። አቦ ስሙ ይቀደስ። እና ምንድነው ማስመሰል? ምንድነው ድራማ መስራት ማለት? አንድ ሴትዮ ጋር ይወስዳቸዋለሁ። አንደኛ ነገስት ምዕራፍ 14 ላይ አለች። በቀላሉ ተናግሬ አጭር ነው ዛሬ ጸሎት ስለሚፈልግ እንትኔም ስብከቴን ሴትዮዋ ጋር ልሂድ። ሴትዮዋ የኢዮሮብያም ሚስት ነች። የኢዮሮብያም ማለት መጀመሪያ ኢዮሮብያም ልንገራችሁ። ይሄ ድራማ ሚስቱን የሚያሰራው ሰውዬ ኢዮሮብያም ማለት አሽከር የነበረ ሰው።
ለዳዊት ቤት አሽከር ነው እሱ። የንጉሥ ዘር ውስጥ ሊገባ አይገባም። እነሱ ስለበደሉት ብቻ እግዚአብሔር ና 10ን ነገር ቆርጬ ሰጥቻለሁ ብሎ ባሪያ ለነበረ ምንም እድል ፋንታ ለሌለው ሰው ንጉሥ እንዲሆን ሾመው ማለት ነው። 10 ነገድ ላይ ሾመው እግዚአብሔር። ንጉሥ ሆነ ኢዮሮብዓም። በደለ ግን እግዚአብሔር የነገሰውን እግዚአብሔርን ረሳ። ክብሩን ከፍ ከፍ አደረገ። እንደውም ወደ ቤት እንትን እንዳይሄዱ እዚሁ ጣዖት ልስራላቸው ብሎ የሰራዊትን ጌታ በጣዖት ቀይሮ ህዝቡን ሁሉ አሳተ ኢዮሮብዓም ማለት። ስለዚህ እሱ አይደለም ሐሳቤ፣ ወደ ምስቱ ልሂድ። ምስትየው አንድ ቀን የኢዮሮብዓም ልጅ ታመመ ማለት ነው። በጠና ታመመ። እሱ የሚወደው ልጅ ስታመም እንደዚህ ያለ ነይ ባለቤቴ ሆይ ነይ ልብስሽን ቀይሪ፣ ሌላ ሰው ምሰይ፣ ሌላ ሴት መስለሽ ወደ ነቢዩ ወደ አኪያ ጋር ንጉሥ እንዲሆን የነገረኝ እሱ ነው፣ ትክክለኛ ነቢይ ስለሆነ እሱ ጋር ሂጂ አላት። ሂጂና ሌላ ሰው መስለሽ ልብስሽን ቀይረሽ ተሰውረሽ አላት። ሂጂና ይሄ ልጃችን ለምን እንደታመመ ጠይቂ አለ። ወይም ደግሞ እንደው እንዲጸልይለት ነው። እና ልብሷን ቀየረች፣ ተቀባባች። ስቀባባ ሰው በነገራችን ላይ አንድ ነገር ልንገራችሁ ነኝ። በዚህ ግርግር ውስጥ በእውነት እኔ አርብና ዛሬ አልመሳሰልም። ተቀላችሁ አይደል? ፋሲሎ ይስቃል፣ ፋሲሎ ያውቃል። አንዳንድ ሰዎች እንደውም እዚህ ውስጥ አላችሁ እንዴ? አዎ አሉ። እና አረግ ያሞሻል እንዴ ይሉኛል አርብ ኧረ አላመመኝ። ትክክለኛ መልኬ ያርቡ ነው። አጨብጭቡ ስለ ጌታ። ይሄ አይደለም፣ ይሄ ተቀባብቶ ነው። ይሄ አንዳንድ ሰው ደግሞ በቃ እንትን እንዳልደብረው እዚህ ስቆም ይደብራል ምናምን እንዳይሉ እዚህ ብዙ ሰው ስላለ ያ ነው እንጂ አርብ ላይ ለጸሎት ስለሚሄድ በዛው ይወቁ። አላመመኝም። ግን እንደ ቁስቁስ ብዬ የሆነ ለቤት ሲሄድ ይሄ አይደለም። እኔ አርብ ላይ ነኝ። እና ምኑን ይመስላችሁ? ተቀባብታ ፊቷን ቀይራ ልብሷን ቀይራ መነጽሯን ገጭ አርጋ እንደውም ቅድም ተሰበረብኝ ድንገት ደግሞ እንደዚህ በደንብ እንዳልሸውዳችሁ እንትን ማለት እንጂ ጥቁር መነጽር አድርጌ ነበር ቅድም ተሰብረው እዛው ጥዬ መጣሁ። እና ምን ነው መሰላችሁ? ተቀባብታ መነጽሯን ምንዋን ልብሷን ቀይራ ልብሷን በሌላ ቀይራ ሄደች። እግዚአብሔር እየሄደች እያለች የሰራዊት ጌታ እግዚአብሔር እንደዚህ ያለ አኪያ ሆይ ልጄ አለ የኢዮሮብዓም ምስት እየመጣች ነው። ሌላ ምስት ሰው መስላ እየመጣች ነው። ስለዚህ አለ ተቀይራ ተሰውራለች። ስለዚህ ስለ ልጇ እንደዚህ ንገራት። ከዛ ቤተሰብ እንደውም ልጁ ይሻላል፣ ልጁ በሰላም ይቀበራል። ኢዮሮብዓም በድሎኛል፣ አክብረው አቃሎኛል። ይቀበራል ልጁ በሰላም፣ ሌሎቹ አይቀበሩም፣ የመቃብር ድል አያገኙም። እንደውም ልጁ ጥሩ ነው ብለህ ንገራታል። ከዛ መጣችና በር ላይ ተኮፍሳ በር ላይ ስትደርስ የኢዮሮብዓም ሚስት ሆይ ግቢ፣ ስለምን ሌላ ሴት መስለሻል? ተቀይረሻል፣ ብርቱ ትንቢት ይዤልሻለሁ ግቢ አላት። ያው ድራማ መስራት ችላለች ልላችሁ ፈልጌ። ድራማ መስራት ማለት የልብን በልብ ይዞ በአፍ ሌላ ማለት ነው። ምክንያቱን ነግራቸዋለሁ። ምክንያት አለው እኮ ሰው እንደዚህ የሚሆንበት። ምክንያቱ ዛሬው ነው ይፈታል፣ ምንም ችግር የለውም። እና ሌላ ሰው መስላ እግዚአብሔርን አያውቅም እንጂ እሱ ነው እኮ እንዲነክስ የነገረው ከባርነት እንደው ከንጉሥ ዘር የሌለው ዘር ውስጥ አስገብቶ እግዚአብሔር ትልቅ ነው አለች አብቲ። አይ እግዚአብሔር ትልቅ ነው እኛ ማናውቀው ማለት እግዚአብሔር ብታወቅማ እንዲህ ነው እንዴ?
አናውቀውም። ትልቅ ነው። የሰራዊት ጌታ እግዚአብሔር ትልቅ ነው። ስለዚህ እዚሁ ሂጂ እስቲ ብሎ እሱ ግን አልተሸወደም። እግዚአብሔር ነገራት። ግብዝነት ማለት ማስመሰል ማለት ነው። ድራማ መስራት ማለት ነው። ምክንያት አለው። ምክንያቱን ነግራችኋለሁ። ምክንያቱም ካወቃችሁ ለዘላለም ድራማ አትሰሩ እና እሷስ እሺ እግዚአብሔርም ርቆታል። እግዚአብሔር ጋር በቃ ተለያይተዋል እነሱ እነ ኢዮሮብዓም ቤተሰብ። እንትና እንደማታስታውሰው ማን ነው እሱ? ያዕቆብ የኛ አባት ያዕቆብን አታስታውሱ ማለት ታውቃላችሁ። አሁን እኮ አዲስ ነገር ነው ብዬ አይደለም፣ ግን ላስታውሳችሁ እግዚአብሔር ስለላከኝ ላስታውሳችሁና እግዚአብሔር የበረከትን መንገድ ልነግርህ ይፈልጋል። የጤናም መንገድ፣ የሰላም መንገድ፣ የስኬት መንገድ፣ በድል ኖሮ የማለፍ መንገድ፣ ወደ ዴስቲኒያችን የመድረስ መንገድ ለመናገር ነው። ያዕቆብ በእውነት ያዕቆብ የሌላ ሰው ልብስ መልበስ ያስፈልገዋል? ድምጹን መቀየር ያስፈልገዋል? ያዕቆብ ገና ሳይፈጠር በማህፀን ሳይፈጠር ያዕቆብን ወደድኩ አልተባለም? የተወደደ አይደል? በረከት ለማግኘት ያዕቆብ ምንዱ መቀለማመድ ያስፈልገዋል? በረከት የሚሰጥ ማን ነው? ከልጅነቱ ከሕፃንነቱ ሕፃንነት አይደለም ሳይወለድ የኔ ነው አለ እግዚአብሔር። የወደድኩት አለ እግዚአብሔር። የተወደደ ሰው ነው በእግዚአብሔር ዘንድ። እግዚአብሔር ወዶታል። ምን መቀለማመድ ያስፈልጋል? ምን የሌላ ያልተወደደ ሰው ልብስ መልበስ ያስፈልጋል? ቃላት መቀየር ምን ያስፈልጋል? አፍ መቀየር፣ ድምጽ ማጎርነን አያስፈልግም። ለምን ስንል ወዶታል እግዚአብሔር። የተወደደ ሰው እንዴት በሌላ በኩል አይሆንም? ያዕቆብ ወዳጆቼ አለ ጌታ ኢየሱስ። ኑ እናንተ ወዳጆቼ። እናንተን ለማብላት ብቻ አይደለም የመጣሁት፣ እናንተን ለመፈወስ ብቻ አይደለም። ሌላ ምስጢር አለ። የመንግስት ሰማያት የዘላለም ምስጢር ማወቅ ለእናንተ ተሰጥቷችኋል። ክብር ሁሉ ለጌታ ይሁን። ሁሉ ጊዜ ስለ ዘላለም ቃል ስለምሰበክ እነዚህም ፓስተሮች እግዚአብሔር አምላክ ይባርካቸው። ከዚህም ወጣችሁ አንዳንዶቻችሁ ድል ስታገኙ ራሱ እንዴት ኢየሱስን እንደምትናገሩ ዘላለም አይሆንም። ስለምግብማ እንዴ ስለመሳካት ስለምግብ በእውነት እነዚህ ሞቲቬሽን የሚባሉ ንግግር የሚችሉ ሰዎች አላያችሁ? ሞቲቬሽን ንግግራቸው እንዴት ሰው የወጣ አይነት አላያችሁም? አሁን ሙያ ያስፈልጋል። ምንድነው ሙያ ያላት እንትና ሙያ ያላት ምን ይባባላልን? አንባባልም። ሁላችንም ከኦንላይን ነው አርገን የምናየው። ለምን ያልተለጠፈ ነገር የለማ። ሞቲቬሽን እነሱ ያደርጉናል። እነሱ ስለሚግብ እንዴት እንደምትበሉ፣ እናንተ እንዴት እንደምትፈወሱ፣ የትኛው ምን እንደምትሄዱ እነዚህ ወቂ ናቸው። እኛ ስለ ዘላለም ህይወት፣ ስለ ዘላለም መኖሪያችን እነዚህ እንዴት እንደሚከተሉን እኛ ጥበበኞች ነን። ማሻካላባ ፋሲል እጂን አንሳስ ባክ ጥበበኛ ስለሆንኩ በልስቲ እግዚአብሔር ይመስገን በል። ስለገባኝ በልስቲ እግዚአብሔር ይመስገን በል። አሜን ይመስገን። ይከተላል በዘመኔ ሁሉ እንጂ ፍለጋ አትሮጥም አንተ። ወገኖች ወዳጆች፣ የኢየሱስ ወዳጆች አለ አስቀድማችሁ ከፈሪሳውያን እርሾ ከቡኳቸው እንኳን አላለም። እርሾአቸው ትንጥዬ ነገራቸው ከሱ ተጠበቁ አለ። እናንተ የመንግስት ልጆች ተጠበቁ ከዛ። ለምን ፈሪሳውያን በጣም ነው ያሰቃዩት ጌታ ኢየሱስን። ወይኔ 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 በጣም ያስቸግራሉ። እንዲህ ይላቸዋል፣ እናንተ የተለሰነ መቃብር የምትመስሉ ስለሆናችሁ ወዮላችሁ። የተለሰነ መቃብር ታውቃላችሁ? የሰውየው ፎቶ ተለጥፎበት አንዳንዴ ደስ ይላል። እኛም ደገፍ እንልበታለን። ደስ ይላል። ውስጡስ የሆነ ውስጡ ቀዳዳ ቢኖር ምንድነው ያለው ውስጡ? ቴዲ ምን አለ ውስጡ? ነው ያለው ሚያስጠላ ግማት ነው ያለው ውስጡ።
እንደዛ ናቸው አላቸው። ፈሪሳውያን ላይ ብቻ ማባ ይሰጣሉ። መንፈሳዊ ናቸው ደግሞ መንፈሳዊ ነገር ያስተምራሉ። እንደውም ስሟቸው እንጂ በጣታቸው አይነኩም። ለእናንተ ይነግራሉ፣ ግን እንደ ስራቸው ሳይሆን እንደሚነግሯቸው አድርጓል። ማስተማር የሚችል ሰው አታውቁም? መናገር የሚችል ሰው ግን የማይነካ አምላኬ ሆይ ወገኖች እድል ስላገኘው ለመዳፈር ተናግሬ ከሆነ ጌታ በመካከላችን አለ። የምሳካልና የእውነት የጌታ ልብ ያለበትን ነው የምናገረው። ስሙን የሁላችሁ ማህባቸውን ከነሱ በላይ ሚማኑ አይሰጥም። ከነሱ በላይ ለነገሩ ከየት አመጡ? የሚማኑ ነው። እና ዱብ ያደርጋሉ። ብዙ ብር እንዴት አላቸው? ብር ሚሊዮን አስቀርቶ ሺህ ይሰጣሉ። ምን ችግር አለ? ለምን ሰጡ? ዋጋቸውን ከሰው ስለተቀበሉ። ወዮላቸው ይላል ጌታ ኢየሱስ። ዋጋቸውን ተቀብለዋል። በሰማይ የለም። ፈሪሳዊ ሰው በሰማይ ያው ዜሮ። እና ምን አለ? ገንዘብ ሰጥቶ ክብር ይገዛሉ ማለት ነው። አቤት አቤት እንዴት ሰጠ እንድሉ ይሰጣሉ። ክብር ሁሉ ለጌታ ይሁን። እኔ በእውነት የሚሰጡ ሰዎች እዚህ በኔ በኩል እንኳን በእውነት ለብዙ ሰዎች እየሰጡ ስሜ እንዳይነሳ ግድልም የሚሉ ሰዎችን እኔም ፍጹሜም ሰምተናል። ብዙ ሰው እናውቃለን። እግዚአብሔር አምላክ ይባርካችሁ። ለምን ምን አለበት ስማችሁስ ብነሳ? በቅንነት ነው የሰጣችሁት። ግን በእውነት እኛ እንኳን እንዴት እናመስግን እንላለን። ስሜ አይነሳ ግን እሰጥ ይላሉ። ወደ ኢትዮጵያ ወደ ሌላ ወደ ተቸገሩ ሰዎች ገብቷቸዋል ማለት ነው። የኢየሱስ ወዳጆች ናቸው። በሰማይ ሊቀበሉ ነው እነዚህ ግን ዋጋቸውን ተቀብለዋል። ጸሎት እንደነሱ የሚጸልያለን ማዕዘን ላይ ቆሞ አቤት የቃላት መሰካካት ይጸልያሉ። ጸሎት ወደ ማን ነው የምጸልየው? ወደ ማን ነው እስቲ ተናገሩ? ወደ እግዚአብሔር አይደል? አይ እነሱ ወደ ጎን ወደ ሰው ጸልያሉ። አቤት 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 ይላል። ከጎን ሰምቶ ማለት እንጂ እነሱ ወደ ላይ አይደል? የወላይ ምንም የለም። ይጾማሉ ደግሞ ለምን? እኔ እንጃ። ዳይት ነው መሰለኝ የሚፈልጉት። ትክክለኛ ጾም አይደለም። ያውላችሁ ዳይት ጾም አይደለም። ጾም ጸሎት ማለት ዳይት በዛው አረጋለሁ ሰውነቴ እንዲቀንስ ብለን የምናረገው አይደለም። ጾም ጸሎት ራሱን የቻለ በእግዚአብሔር ፊት የምንጾመው አንድ ነገር የምንጠይቅ ስለ ቸርች ስለ ሰውም ስለ ምንም ቢሆን እውነት ነው። ከእግዚአብሔር ጋር ነው እኮ እውነት ነው። በቃ ሽወዳ የለም። ማሻዳ ካላባስ ይጾማሉ ብሎ እንደሚጾሙ ለመናገር ምን ነው ከሳ ምን ነው ቀነስ ምን ነው ጾም ጸሎት ሰሞኑ የለም። እንደዚህ አይነት የለም። እና አሁን ወደ ዋናው ልመጣ ፈልጌ ነው ይሄን ሁሉ የምለው። ርዕሴ አስቀድማችሁ ከፈሪሳውያን እርሾ ተጠበቁ የሚለው ነው ርዕሴ። ግን እንደው ከኋላ ያሉትን ሁሉ ርዕስ ሊያርግ አስቤ ልቤን ይነከኛል። ለምን አለ ጌታ ኢየሱስ እንደዚህ ያለ? ለምንድን ነው ግብዝ የሚሆኑበት ምክንያት ነገራቸው። ሰው ግብዝ የሚሆነው ለምን ምን ስለሚያስፈልግ ነው? እሱን ይናገራል። በመጀመሪያ ጌታ ኢየሱስ ያለው እናንተ ግብዝ ብትሆኑም እንዲህ አለ፣ የማይገለጥ የተከደነ የማይታወቅ የተሰወረ የለም አለ። በእውነት የአዲስ ኪዳን ሕዝብ ሰውን እኮ ያውቃል። የግድ መገለጥ በጣም እኔ እንግዲህ ሰውን አውቃለሁ። መገለጥ ስላለኝ ይሁን እንግዲህ አላውቅም። ጌታ ኢየሱስ እንደዚህ አለ፣ ከእውነት መንፈስ ስለጠጣችሁ ስላለባችሁ ሁሉን ታውቃላችኋል። ትንሽ ነው የምንሸወደው እንጂ እናውቀዋለን። በቀላሉ ሰውን ታውቀዋላችሁ። ይታወቃል አለ ጌታ ኢየሱስ ነው ያባለ። ቢሸፋፈኑም ግብዝ ማን እንደሆነ ይታወቃል አለ።
ግን ለምን ግብዝ እንደሚሆን ጌታ ኢየሱስ ተናገረ። እሱ ላይ ነው ዛሬ የምጸልየው። እንዲህ አለ፣ ፍርሃት ነው አለ ጌታ ኢየሱስ። እንደዚህ አለ፣ እናንተ ወዳጆቼ ስጋን የሚገሉትን ምንም ነገር አትፍሩም አለ። እስከ ሞት ድረስ እንኳን ቢሆን ስጋን የሚገሉትን አትፍሩ። ሰው አትፍሩ፣ ዲያብሎስን አትፍሩ፣ ሌላ መንግስት ማንንም አትፍሩ። ይልቅስ የምትፈሩትን እነግራችኋለሁ። ከገደለ በኋላ ወደ ገሃነም ጌታ ኢየሱስ ሁሉ ጊዜ ከመንግስተ ሰማያት ጋር ያገናኛል። የሚፈራው ገሃነም ነው። ገሃነም መስማት እንኳን ስሙን በእውነት ይከብደኛል። ቀንና ሌሊት የሚነድ እሳት እኮ ነው። ትል ብቻና ሰይጣን እዛ የሚቀቀልበት ቦታ ነው። ዘላለም ነው ደግሞ። እሱን ፍሩ። ስጋ የሚገሉትን አትፍሩ። ደሞም አለ ጌታ ኢየሱስ፣ ደሞም አለ የራሳችሁ ጠጉር የተቆጠረ ነው አለ። እጃችሁን አንሱ፣ እጃችሁን አንሱ። የራሳችሁን ላስታውሳችሁ። ጸጉሬ በሉ እስቲ የተቆጠረ ነው። ያውላችሁ እጃችሁ መልሱ። በማባጠሪያ እንችክ የምናደርገው ጸጉር ያለ እግዚአብሔር ፈቃድ አንዱ አትነቀልም። ለምን ትፈራላችሁ አለ። ምሳሌ ያደረገ ጌታ ኢየሱስ። ለምንድን ነው የምትፈሩ? የኔ ሆናችሁ ፍርሃት ነው እነዛን እንደዚህ የሚያደርገው። ለምንድን ነው የሚፈሩት? ሰው ይንቀኛል ብሎ ነው እኮ የሚፈሩት። እኔ አሁን በእውነት ሰው ከመጠን በላይ ቢያከብረኝ ነው ያው ከፍ እዚህ ሀገር ሁሉም ወንበር አንድ አይነት ነው። እና ከፍ ቢያደርጉኝ ምንድነው የሚሰጡኝ? ምንድነው የምጠቀመው? ምግብ ይሰጡኛል ወይ ደግሞ ሰው ቢንቀኝ ከምግቤ ላይ ይወስዳል? አይወስድም። ዝም ብሎ ነው ወይ ፈሪሳውያ ዝም ብሎ ነው። ማንም ምንም አያረጋቸውም ነበር። ያውም እነሱ ስልጣን አላቸው። እንዴ ምንድነው በትክክል አስተምረው በትክክል አይመላለሱም እንዴ? ሹመት አላቸው። ምንድነው መፍራትና መቀለማመድ? አትፍሩ። እነሱን እንዲህ የሚያደርገው ፍርሃት ነው። ህዝብ ይንቀኛል፣ ህዝብ አይቀበለኝም፣ የሆነ ነገር ገንዘብ ይከለክላል፣ ያስቀራል። ምን ከቁሳዊ ነገር ጋር የተያዘ ነው ፍርሃታቸው። ስለዚህ ጌታ እንደዚህ ያለ የራሳችሁ ጸጉር የተቆጠረ ነው። የተቆጠረ ይመስላችኋል? በእውነት ወደ ኋላ እንኳን የሄደባችሁ ሰዎች እዚህ ያለቀ ተቆጥሮ ነው እኮ ወደዛ ሄደው። ዝም ብሎ አይደለም ያለው፣ ተቆጥሮ ነው። ማሸካ ፑሳና ጋታያ ኢየሱስ ክርስቶስ ጌታ ነው። አትፍሩ። በቃ ዛሬ መልእክት አለኝ። አትፍሩ። አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋ እጅግ ታላቅ ነው። አትፍራ አብርሃም ሆይ። እንዴ አለ እግዚአብሔር፣ ከኡር ከላዳውያን ምንም ዘር በዘሬ መካከል ከቤተሰብ ከዘመድ አዝማድ አውጥቼ እጥላለሁ። እንዴ ለምን ትፈራለህ አብርሃም ሆይ? ከዛ ያወጣው ለመጣል ነው? ባዶ ለማድረግ ነው? ለማክሰር ነው ወይ? አብርሃም እዚህ የሰማዩ ከዋክብት ቁጥር፣ የምድር አሸዋ ቁጥር። አብርሃም ስለምን ትፈራለህ? ለምን ትፈራለህ? ከፈራ ግብዝ ትሆናለህ፣ ማስመሰል ትጀምራለህ፣ ትጨነቃለህ። ግብዝነት ደግሞ ያስጨንቃል። ውስጣችሁና አፋችሁ ካልተመሳሰለ እንዴት እንደሚጨንቅ። አንድ ጊዜ የሚያኮርፍ ሰው አለ። መቼም የኛ ሚዲያ ብዙ ሰው ማያይም። ለምንድን ነው ሼር የማታረጉት? እና በጣም ይቅርታ ወገኖች ሆይ ልናገርም ያስብ አይደለም። እና እኛ ቸርች በጣም የሚያስቸግር ሰው አለ ማለት ከሰበከ በኋላ ማለት ሲሰብክም ይቸገራል። ከሰበከ በኋላ ደግሞ አረግዬ ንገርኝ እየተከታተለ ያለ እኔ ደግሞ አይጠይቅም። እባክህ እኔን አትጠይቅ ሌላ ሰው ጠይቅ እላለሁ። ምክንያቱም ያበላሸውን ስላየው
እኔን መጠየቁ ጥሩ ነው በቃ ይላለው። ግብዝነቱ ያናድደኛል። እኔ ለምን እኔን ትጠይቃለህ? ሌላ ሰው ጠይቅ በቃ። የተጠቀመም አለ ስንሰብክ እኮ ምን ጠቀም ሰው እውነትም ደግሞ አንዳንዱ የሕዝብ አላፋት ጋር ይደርሳል፣ አንዳንዱ ደቀ መዝሙር ጋር ይደርሳል። ስለዚህ በእውነት ነው ብላችሁ እናንተ ፓስተሮችም ስትሰብኩ ለአንድ አይነት አይደለም እኮ አሉ። የሕዝብ አላፋት አለ በላይ የሚሰማ ማለት ነው፣ ጸጋ ጋር አይደለም። ከዛ ኦንላይን የሚሰሙ እነ ኮቶሎ ማለት ያደ ኮቶሎ አንተ ማለት ሳይሆን የምትቀዱት ማለት የሕዝብ አላፋት አለ። ለዙ የሆነ ሰው ለዛ ይሰብካል። ለደቀ መዝሙር ደግሞ የሚያመጣው እሱ ይመጣል። ሰው አንዳንዱ መጽናናት ይፈልጋል፣ ያጽናናል። አንዳንዱ መገሰጽ አለበት፣ ይገሰጻል። እንዲህ ስል ዝም ብለን ብቻ እንትኑ እየመረጠን ማለት አይደለም። እየመረጠንም እንትኑን ብቻ ሰውን ደካማ እናደርግ፣ ተራ እናድርግ። ሰው ኃያል እግዚአብሔር ለመንግስቱ ክብር የጠራ ከምድር መካከል የተመረጠ ሕዝብ ነው። ይሄ ልዩ ሕዝብ ክርስቶስ የወደደ በሱ ያደረ ድንቅ ሕዝብ ነው። ስለዚህ የሚበላውን ብቻ ነግሬ ነው ዝም እንዳንል ነው እንጂ የሚበላም የሚሰጥ ማን ነው? እግዚአብሔር። በእውነት አንዱ የሚበላውን ይሰብካል፣ አንዱ ደግሞ መንግስተ ሰማያት ይሰብካል። አብረን ሙሉ ይሆናል እና ክብር ሁሉ ለጌታ ይሁን። እንደዛ ይሆናል እና አብርሃም ሆይ እንዴ እና የሰውየውን ነገርኳችሁ አይደል? ግብዝ አደረገኝ ማለቴ ነው። ሰውየው ሁሉ ጊዜ በቃ እንትን ያሆነ ቀንም እስቲ ተከታታይና ንገረኝ፣ ልክ ነኝ? ዛሬ ድንቅ ነው አይደል? አዎ ድንቅ ነው ይላል። ድንቅም ሳይሆን እና ከባድ ይሆናል ለኔ ማለት እንደዚህ ነው። በቃ አሁን እኔ ሁላችሁም ስማችሁ ማን እንደሆናችሁ ታውቃላችሁ? እኔ ጋር የኔ ቆንጆ ስለሆናችሁ መሰላችሁ? አይደለም። እኔ ሁሉንም ሰው በዚህ ነው የምጠራ። በቃ የኔ ቆንጆ ደህና ነኝ በእውነት እንደዚህ ስል አንዳንዱ እንዴት ቆንጆ ነኝ በጣም አይደለም እንደዚህ ማለት አይደለም፣ ግን ስም ነው። ስማችሁን ከሚፈልግ ስም አልይዝም ብዙ ጊዜ ቸገራለሁ። ለዛ ነው ወይኔ ጌታ ሆይ በቃ እንዳትሰናከሉ አደራ ብያለሁ። በቃ እና ምን ሆነ? አብርሃም ሆይ እኔ እንዴት እጥላለሁ? አልጥልም። ለምን? ፍርሃት ነው። እነዚህ ሰዎች ስለሚፈሩ ብቻ አጋጉል ፍርሃት ነው። ደግሞ እኮ እንዴ እናንተ መኪና እንዳይገጨኝ ብላችሁ ፈርታችሁ ዞር ትላላችሁ። አንዳንዱ ከመሬት ተነስቼ ዝም ብዬ የሚፈራው ሰው ምንድነው እሱ? ምንም ያህል ያዘ ሽቁጥቁጥ ብዬ የምሰቃየው ለምን? አከብራለሁ። ሰውን አክብሩ። በዘመኔ ሁሉ እኔ አከብራለሁ ሰው። ጌታ ያከበረው በተለይ ቅዱሳንን አይዛብን አላቅምና ብሬም ኖር ያላቅም ቅዱሳንን ክርስቶስ ውስጥ ዋላ እጅግ አከብራለሁ። የጌታ ልጅ ነው። አሚጦ ነው በመስቀል ላይ የወለደው። እንዴ ቅዱሳን እኮ ልዩ ናቸው። ማንም ሊጠላው አይችልም። አሜን ነው ወይ? በቃ ቅዱሳን የተወደዱ ናቸው። ፊት አይተን ማናረግም። ትንሽ ቅርብ ጊዜ መጣም የቆየም ትንሽም ትልቅም ማሸከላፖ ስለ ልጆቻችን እግዚአብሔር ተናገረኝ ልናገር ሳልረሳ ማለት ነው። ሳልረሳ ልጆቻችን ማለት ነው። ለነጮች ሰፊ አዳራሽ ነው። በአዳራሹ ላይ ቆሞ ማለት ነው ከ20 ዓመት በታች የሆኑ ልጆች አዳራሹ ላይ ቆሞ ለነጮች ፈውስ ያስተላልፉ አየሁ። ክብር ሁሉ ለኢየሱስ ይሁን። ልጄ ነው በሉ እስቲ ያውላችሁ በሚቀጥለው ዘመን በዚህ በተሰጠን ቤት ውስጥ ፈውስ በሕፃናት ይካሄዳል፣ በወጣቶች ይካሄዳል። እግዚአብሔር ኃያል ነው፣ ማንንም አይንቅም። ልጆች ፈውስ ያካሂዱበታል። ትልልቆች ግብስ አትሁኑ። ልጆቻችሁ ግብስ ከናንተ ጢሞቴዎስ ሆይ ይላል ሐዋርያ ጳውሎስ ያንተ ዘንድ ያለው እምነት ግብዝነት የሌለበት በእናትም ጋር በአያትም ጋር ነበረ፣ ግብዝነት የሌለበትም ይላል ሐዋርያ ጳውሎስ። በብዙዎች ግብዝነት ተቸገረው። ጢሞቴዎስ አንተ ግን በአባቲ ጋር ምንም ይተላለፋል ለካ። ፕሊዝ እውነታርነት ያወጣል። እስከ ዛሬም ካይ ልጆቻችሁ ዋርታችሁ በሆነ ነገር እንዲህ የምትሉ ከሆነ በዛን ጊዜ ያረኩትን ንስሐ ልግባ በሉት። ንስሐ መግባትን ይቅርታ መጠየቅን ማለማመድ ጥሩ ነው። ልጆች ግብዝ መሆን የለብንም በታምር። እና ጢሞቴዎስ ግብዝ አይደለም።
እስከ መጨረሻ አገልግሎ በድል ጨርሶ አለፈ ታዲያ። እና እግዚአብሔር ልጆቻችንን መጠቀም ይፈልጋል። ብላቴኖች አንዳንዱ አሁን ትንንሽ ናቸው፣ ገና ይቅፍ እያደረጋችሁ ነው ያላችሁ። ፈውስ፣ ተአምራት፣ የእግዚአብሔር ክንድ፣ የጸሎታችን ፍሬ። ሃሌሉያ! ለዛ ነው ያን ቤት ያዘጋጀሁት አለ ጌታ። ለዛም ቤት አሁንም ገና ጭንቅ አለ። በብዙ ጭንቅ ቢሆን እንሰራለን። ነገር ግን ልጆቻችን ፈውስና ተአምራት ያደርጉበታል። እግዚአብሔር ይከብርበታል። ነጮች ጎርፎ በፊታቸው ሲቆሙ አየሁት። ኢየሱስ ያድናል። እና አብርሃም አትፍራ፣ ሌላ ኢያሱ ሆይ አትፍራ። አትፍራ አላልኩህም? ደግሞ አትፍራ እየተባለ ይፈራል። አትፍራ ደጋግሞ ብሎታል እግዚአብሔር። ግን አትፍራ አላልኩህም? ከሙሴ ጋር እንደነበርኩ ስለ ሙሴ ነው። እሱ ደግሞ ሙሴ ትልቅ ነው፣ ከዛ የተነሳ ባህር ከፈለ ብሎ ያስባል መሰለኝ። ከዛ የተነሳ ድል አደረገ፣ ከዛ የተነሳ መራ ብሎ ያስባል መሰለኝ። ባስ ሙሴ እኮ አይደለም፣ እኔ ነኝ። ስለዚህ ከሙሴ ጋር የነበርኩት እኔ ስለሆንኩ ካንተ ጋርም እንደዛው ይሆናል። ስለ ትልልቅ ሰው ስታስቡ አንዳንድ ጊዜ ጭር ትላላችሁ። ኢየሱስ በውስጣችሁ አለ። ክብር ለኢየሱስ ይሁን። ተጽዕኖ የሚያደርግባችሁ ኃይል የተሰበረ ይሁን፣ በኢየሱስ ስም የተሰበረ ይሁን። በተለይ የምትጨነቂ፣ በጣም የምትጨነቂ ሰው ትኩር ብሎ ሲያይሽ እንኳን ዝግንን የምልሽ ለምን አይኝ በጌታ በኢየሱስ ስም እጆቻችሁን አንሱ። የፍርሃት ቀንበር ካንቺ ላይ የተሰበረ ይሁን፣ በኢየሱስ ስም የተሰበረ ይሁን። የሰው ፊት ታያለሽ፣ ትጨነቃለሽ። ልጄ ይላል የሰራዊት ጌታ እግዚአብሔር፣ አትጨነቂ፣ እኔ ካንቺ ጋር ነኝ፣ ነገርሽን ሁሉ ይሰራለሁ ይላል የሰራዊት ጌታ እግዚአብሔር። ለዚህ ጌታ ክብርን ስጡልኝ እስቲ። ሌላው ምን ሆኖ ነው ይላል? እረሳለሁ ይላል። እናንተ እረሳለሁ፣ በሰው ዘንድ እረሳለሁ ብሎ ያስባሉ እኮ። ለዛ ነው የሚጨነቁት እንጂ ግብዝን ምን አጡ? ፈሪሳውያን ምን ማላጡ? ግን እረሳለሁ የሚል ሐሳብ አላቸው። ብረሳስ እንተና ብረሳኝስ? አሁን እኔ ትንሽ ቆይቼ ማንም ሰው እኮ አንዳንድ ሰው እንዳይረሱ እንደምንም ደምብሎ ታውቃላችሁ። አትረሳም እንደዚህ አለ እንዴ? አንዲት ድንቢጥ አትረሳም። እንኳን አንተ እንኳን አንቺ ድንቢጥ አስታውሳለሁ አለ እግዚአብሔር። ሁለት ድንቢጥ በ10 ሳንቲም ይሸጡ የለምን? አንዷ አትረሳም። ስለዚህ አትረሳምና አትፍራ አለ። ክብር ለኢየሱስ ይሁን። ፍርሃት ያለው ነው በዛም በዚህ በቅዱሳን መካከል የፍርሃት ቀንበር ከዛሬ ጀምሮ በኢየሱስም የተነቀለ ይሁን፣ በኢየሱስም የተሰበረ ይሁን። ልጄ ምን ይሆናል? ምንም አይሆንም ይላል እግዚአብሔር። ምን ይሆናል ብሎ ይሄ ልጅ ምን ይሆናል የምትዩ ምን ይሆናል? አንተ እንደዚህ የምትለው ምን ይሆናል? ልጅሽ ክብር ያገኘዋል እንጂ አይጠፋም ይላል ጌታ። አሜን ነው ወይ? ሞት የተከለከለ የሆነ በኢየሱስ ስም ሰበረ። እረሳለሁ ብሎ ነው ኢሳይያስ 49 ላይ የእግዚአብሔር ቃል ጽዮን እግዚአብሔር ረስቶኛል ትቶኛል ትላለች። ልጅ ከማይጸኗ እናት ከማይጸኗ የወጣውን ልጅ ልትረሳ ትችላለች ይልና ትችላል። እንደውም ሰው ስለሆነች ልትረሳ ትችላለች። እኔ ግን አልረሳሽም። አሜን ነው ወይ? እኔ አልረሳሽም። እናቱ እንኳን ልጇን የምታስታውስ ከሆነ እኔ አልረሳሽም ይላል የሰራዊት ጌታ እግዚአብሔር። አትፍሩ። እግዚአብሔር ኃያል ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ዘራችንን ይወርሳል፣ ወርሷል። አትፍሩ። ዳዊት ላይ ብረሳ እግዚአብሔር የሚልበት ግራ ገባው። ሰው እኮ በቃ ይረሳለሁ ብሎ መጨነቅ ብቻ ሲሆን ብረሳ ቀኜ ይርሰኛል እግዚአብሔር በራሱ ማለት
እግዚአብሔር አይረሳሽም። እግዚአብሔር አይረሳህም። የት ነው መድረስ የምትፈልጉት? ምንድነው የምትሰጉት? እግዚአብሔር አይረሳንም። ለምን ሲባል እኛ ወገኖቼ ዛሬ የምጸልይላችሁ ነገር አለ። እቺ ቤተ ክርስቲያን ፊላዴልፊያ ነች እንጂ ሎዶቅያ አይደለችም። ፊላዴልፊያን እንዲህ አለ ጌታ፣ ያልተነቀፈች ቤተ ክርስቲያን ነበረች ከሰበቱ እና እንደዚህ አለ፣ ፊላዴልፊያ አንቺ ኃይልሽ ትንሽ ነው አላት፣ ግን ቃሌን ጠብቀሻል፣ ስሜንም አልካድሽም። ስለዚህ አለ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ እንዲህ ይላል አለ፣ የተከፈተ በር ሰጥቼሻለሁ አለ። አሜን በሉ እስቲ፣ አሜን በሉ እስቲ። ማሻታ ካላባዋ ኃይሏ እንኳን ትንሽ ነው እኮ። ቃሉን ትጠብቃለች፣ ትታገላለች። ኃይል የላትም ማለት የገንዘብ ኃይል የላትም፣ የሰው ኃይል የላትም፣ የአካባቢው ላይ ኃይል የላትም። ነገር ግን ቃሉን ትጠብቃለች። በቃ የእግዚአብሔር ቃል ምን ይላል? እንግዲህ እግዚአብሔር ያስበኛል፣ እግዚአብሔር ይጠብቃል ትላለች። የዳዊት መክፈቻ ያለው ጌታ ኢየሱስ ነው እንደዚህ የሚል፣ የሚከፍት የሚዘጋ የሌለ። አስቡና ይሄን እንድታስቡ ፈልጋለሁ። የሚከፍት የሚዘጋ የሌለ። ሌላ ሰው ይመስላችኋል እንደ የሚዘጋም የሚከፍትም? እንዴት ነው እኛ አማኞች በዙፋኑ ላይ ያለ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ ኢየሱስ እኮ ነው። የሚዘጋም የሚከፍት የሌለ እሱ ብቻ ነው። ሰው ዘግቷል፣ ሲስተሙ ዘግቷል፣ መንግስት ዘግቷል። ይዘጋ ይልከፈት እኮ ይችላል። ለምን? ኢየሱስ ብቻ የዘጋው ነው የማይከፈተው እንጂ ማንም የዘጋ በኢየሱስ ይከፈታል። ፊላዴልፊያ ጽድቁና መንግስቱን የምትፈልግ ሁሉም የሚከተላት መሆኑን ታያላችሁ። አንደኛ አልተነቀፈችም፣ ሁለተኛ በፊቷ በረግድ እኔ በረግዳለሁ፣ ከፍታለሁ። አምላካችን የሚከፍት የሚዘጋ የሌለ ኢየሱስ በመካከላችን አለ እኮ። አሁን ይሄን ስል ይሰማል እኮ። ተዘግቶባችኋል፣ ጨለመ፣ ከባድ ሆነ። ማሼዲ ካንቱ ፓሰክረፈቲኔ ማሽያ አጂና ማላጋንታ አስቸገረ፣ ግራ ያጋባል። ዘመኑ መጨረሻ ሆነ። መጣብን ዘመን መጨረሻ። ምን ቢመጣ ባይመጣ በፊት በጽሁፍ ነው እኛ ያወቅነው እኮ። ስለመጣ ነው እንደ ዘመኑን ያወቅነው፣ ክፋቱን ያወቅነው፣ ስለተጻፈ ነው ያወቅነው። ድሮ ልጆኜ ነው እኔ የዘመን መጨረሻ ከባድ እንደሆነ እንደውም ከዚህ በላይ እንደሆነ ነው ማስበው። ስደርስ ቤት ይሄ ዘመን ይሄ ነው ዘመኑ። ዋጁ ከዘመኑ በላይ መሄድ ይቻላል በክርስቶስ። እንደዚህ ስል እኔም እኮ ጥልቅ መከራ ውስጥ ነኝ ትያለሽ አንቺ። መከራ የለም እያልኩ አይደለም። መከራ ለጥቂት ጊዜ እኔ መከራ ተቀብያለሁ። በጣም ከባድ መከራ ለተከታታይ 9 ዓመት። እኔ ምንድነው የሚሆነው ከዚህ በኋላ አላለ። ጥገኛ ነኝ በሰው በእንትንም ከቤቴም ተባረሬ በሰው ጥገኛ ነው የምኖረው። ጨለማ ነው በቃ ምንም የለም። ምንድነው ሊሆን የሚችለው? እንደማላገባ ደግሞ አስባለሁ። ወይኔ ጊዜ እንዳልወስድ በቃችን ተናግሬ ጸልይላችኋለሁ። ይኸውላችሁ አንደኛ አላገባም የሚል ቤተሰቦቼም ጋር ጥሩ ጋብቻ አላየሁም። እንደገናም ደግሞ እኔ ለክርስቶስ ብቻ ነው መሞት የምፈልገው። በቃ አላገባም የሚል ግን አግብቼው እንኳን ወይ ያልፍልኛል እንዳልል። ትምህርትም በዛን ጊዜ 12ኛ ነኝ። ምንም እንትን የለኝም። ጸባውን ካይለኝም፣ መልኩን ካይለኝም፣ ምኑን ካይለኝም፣ ምንም ተስፋ የማደርገው ነገር የለም። ያልፋል ተብሎ አይገመትም። ስለ እግዚአብሔር መንግስት ብቻ ነው ግን የማስበው። የሚገርማቸው ግን አለፈ እንደ ዋዛ ተረሳ ያ ሁሉ መከራ ቤቴ ሲገ አሜን በሉ እስቲ።
አስቤው አላቅም። እኔ መከራ እንዳለም አላወኩም ነበር፣ አላስብም ነበር። ምክንያቱም ሞኞኝ ነው። እንዳውኑ አይምሮዬ ንቁ ቢሆን ኖሮ ይሄ መከራ ምንድነው ይል ነበር። እንኳን ከኔ ተሰውሮ ነበር ማለት ነው። እና መከራም ያልፋል። በጌታ ሆነን መከራ ውስጥ ያልፋል። መከራ ግን ለዘላለም አይደለም። በእውነት መከራ መኖሪያሽ አይደለም። መከራ ያንተ መኖሪያ አይደለም። ውሃ ውስጥ ባለፍክ ጊዜ ውሃ መቆሚያም መኖሪያቸው አይደለም። እሳት ውስጥ ባለፍክ ጊዜ እሳት መኖሪያ አይደለም። ግን እናልፋበታለን። አብሬ ሆናለሁ አለ። ይሄን ደግሞ በአባቶች አሳይቶናል። እግዚአብሔር ከኛ ጋር ነው። አትፍሩ ይላችኋል የሰራዊት ጌታ እግዚአብሔር። እናው አዲስን ነገር ያደርጋል፣ በሮችን ይከፍታል። ቆመን እንጸልያለን። ሻዱ ፓሲ ካቲና አናማሶቶ ሎኮማንዲያ ማሼ ከላፑና ሁሉ ሰው ከጌታ ጋር ይገናኛል። ከኔ ጋር አይገናኝም፣ ከጌታ ጋር ይገናኛል። ከጌታ ጋር ተነጋገሩ። ለትንሽ ጊዜ አንድ ነገር ጠይቁ። የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋም የሚከፍት የሌለ እንዲህ ይላል አለ። ሃሌሉያ። ተነጋገሩ ከጌታ ጋር። ስለ ጤና ነው፣ ስለ አገልግሎት ነው፣ ስለ ህይወት ነው፣ ስለሚቀጥለው ዘመን ነው፣ እስከ ሽምግልና እስከ ሽበት እኔ ነኝ። ያራባካችሁ የእግዚአብሔርን ቃል የሆኑ ማሳታላ ካንቶ ፓካራባ ተነጋገሩ። እስቲ በልሳናችሁ ተነጋገሩ፣ ከጌታ ጋር ተነጋገሩ። ማሸከላብ ቶሎ አሰረክቡ። ያውላችሁ እግዚአብሔር በሚገኝበት ጊዜ ፈልጉ፣ ቀርቦም ሳለ ጥሩ። ክርስቶስ በመካከላችን እየተራመደ ስለሆነ ያዙት። አሁን ማሸከ ፔሬዴቸና ካቱራ ፑላጋንዳ ማክራቫ ፈጽሞ ግብዝ አንሆንም፣ ፈጽሞ አናስመስልም። በእውነት እንኖራለን፣ እንወራረድበታለን። ወርዶ ምን እንደሚያደርግ አትፍሩ ብሎናል። አትፍሩ፣ ከዛ የተነሳ ምንም እንደሌላ ሰው አይደለሽም ብሏል። ስለዚህ ተነጋገሩ ከጌታ ጋር። ሻፓኩ ፓራዲና ማቶራ ፖካላ ፖራ ማቺና አንቲና ማሳካላ ፖከራ ቫዲያ ኤማራፖ ናማንቶላ ፖካላ ፖራ ማሴንዴሌሌ ፖከራ ቫጄና ማላጋንዶላ ቦ ማሴክራ ቫጄና ማላጋንታላ ላቦ ራፓንዴና ናማንቶላ ሞ በቤቴ ስጸልይ ስለዚች ቤተክርስቲያን አንድ ነገር ልናገር። በጣም ነው የምጸልየው ነኝ በእውነት ለዚች ቤተክርስቲያን በጌታ ፊት በጣም ነው ጊዜ የማጠፋው የምጸልየው ማለት ነው። እና ዘካርያስ ላይ ነው አንድ ቃል ጌታ ተናገረኝ። በኢየሩሳሌም ዙሪያ ቅጥር አታድርጉ። ቅጥር የላትም እሷ ቅጥር የላትም። የምትበዛ የምትሰፋ ስለሆነ ቅጥር አያስፈልጋትም። እኔ በዙሪያዋ ቅጥር በመካከለዋ ክብር ይሆንላታል አለ። አሜን በሉ እስቲ፣ አሜን በሉ እስቲ። ቅጥር የሚሆነን ጌታ ነው እንጂ ማንም ሊቀጥርብን አይችልም። በኢየሱስም ቅጥሮች የተሰበሩ ይሆኑ፣ ቅጥሮች የፈረሱ ይሆኑ፣ በዙሪያችን የተቀጠረብን ነገር የፈረሰ ይሆን። እስቲ እጆችሽን አንሺ፣ እጆቻችሁን አንሱ ወገኖቼ። አፖካፑራ ማቲና ማሰተላካ ሃያማ ሃላቦያ ኤራፖን ካራማንዲያ ቅጥር በጌታ በኢየሱስም ከዙሪያሽ የፈረሰ ይሆን። የተመሸገ ያስጨነቀሽ ያጠበበሽ ጠባብ ያደረገሽ በጌታ በኢየሱስም የተሰበረ ይሆን፣ በኢየሱስም የተሻረ ይሆን። አሁን እንጸልይ። የዳዊት መክፈቻ ያለውን ነው የምንጸልየው። ሰበር ጸሎት ነው የምንጸልየው። የመስበር ጸሎት። የእስራኤል ቅዱስ እግዚአብሔር በመካከላችን አለ። እኔም ከሱ ጋር ተነጋግሬ መጣሁ። የተዘጋባቸው ሰዎች አሉ። ባለማወቃቸው፣ ባለመትጋታቸው፣ ባለማወቃቸው ከተማይቱ ነው፣ ሰፈሩ ነው፣ ሲስተሙ ነው፣ ጊዜው ነው እየተባለ ነው። እኛ ጋር እንደዚህ አይነት የለም። የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ። በተለይ የሥራ በር የተዘጋባችሁ፣ ጤናችሁ ላይ የተዘጋ ነገሮቻችሁ ጥብብብ ብሎ ያሰቃያችሁ በዚህ ሰዓት የምንጸልይበት ጊዜ ነው። እጃችሁን አንሱ ወደ ሰማይ አምላክ፣ ወደ ሰማይ አምላክ። ኦ ማራፖ ተናማቲያ ባራፖ ብዙ ነገር ያላችሁም ሰዎች መስፋት ይፈልጋሉ በሉት። የአቤጽን ጸሎት ጸልዩ። መባረክን ባርከን፣ እጅ በኔ ላይ ትሁን፣ አገሬን አስፋ፣ ጠላት እንዳያሳዝነኝ ከክፉ ጠብቀኝ ጸልዩ። አካችሁ ቃል እየጠቀሳችሁ የሰራዊትን ጌታ እግዚአብሔርን ጥሩ። ማሸከላ ፖራማን ጠቅልል የኔ ጸልያለሁ። ጸልዩ 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 ጸልዩ።
ለምኑ ይሰጣችሁማል። ለምኑ የሰራዊትን ጌታ ራሾኮፖካ ማሰከረቬቼና ማለጋንዶላ ላፖ ማይክሬቬቼና ማለጋንዶላ ላፖ ራባ ሰክሬቬቼኒያ አማጋራ አላላቦ ራባ ሆባራጋንዴ ሮሰከቴና ማሴ ክብራችን ሆይ ኢየሱስ ተመላለስ፣ በመካከሏ ክብር ይሆናል ያልክ ተመላለስ። እስራትን እየበጣጠስክ ተመላለስ፣ ሰንሰለት እየቆረጥክ ተመላለስ፣ አዲስ ነገር እያደረግክ ተመላለስ። የናዝሬቱ ኢየሱስ ተመላለስ። ልጆቿን ሊፍት አፕ እያደረግክ ጤና እየሰጠ ሰላም እየሰጠ እያሻገርክ ተመላለስ። እረ ተመላለስ በሉት። በቃ የቆየውን ነገር አምጡት፣ አሁን አሳዩት። ራፖ ማማማማሺጋ አዲና ማለጋንዴራ ላፖ ሴኬ ሮፓ ሸጋላ ራዲና ማከራባዲና ሞሸጋላ ፖከራባዲና ሞያላቦ ያውሊ የምንጠላጠል ነገር ያስኩ ስትል ይወዛወዛል፣ ከእጅ ያመልጣል። ያስኩ ስትል ያመልጣል። ማሸከተራ ለማንዶ እንጸልያለን ለአንድ ሰው። የሰራዊት ጌታ እግዚአብሔር ሁሉን የምትገዛ የጌታችን የኢየሱስ ክርስቶስ አባትና አምላክ የዚህ ሰው ነገር በእጁ እንዲገባ እንጸልያለን። በኢየሱስ ስም እንዲይዘው እንጸልያለን። በኢየሱስ ስም እንዲጨብጠው እንጸልያለን። ባክላዲና ማሶቶሎኮማያ የሚገርም ነገር ደግሞ ከላይ ከሰማይ ነው የሚመጣው። እጁ ጋር ደርሷል ግን አይዝም። ሻፑማ ሴክሬቴቸና ማጋያ ኤፓክሮ ባቱና ማንቲያ አቅጣጫ የሚያስቱ መናፍስቶች የተቀጡ የሆኑ የተገለበጡ የሆኑ በጌታ በኢየሱስም የተወጉ የሆኑ ከነገራችን ጋር የሚያስተላልፉ ነገሮች የፈረሱ የሆኑ አሜን። እመን እንጂ አትፍራ። አንተ ታውቃለህ። ያዝኩ በል ራፖ ከባራዲና ማንቶ ለዚህ ከተማ እንጸልያለን። ሰበር ጸሎት ነው የምንጸልየው በጌታ በኢየሱስ ክርስቶስ። በዚህ ከተማ ላይ የተዘጋ በር በጌታ በኢየሱስም የተከፈተ ይሆን። በኢየሱስም የተከፈተ ይሆን። የዳዊት መክፈቻ ያለውን እንጠራለን። የናዝሬቱ ኢየሱስ በዚህ ከተማ ላይ ሰማይ ይከፈት። በዚህ ከተማ ላይ የሥራ በር ይከፈት። በዚህ ከተማ ላይ በረከት ይከፈት። በዚህ ከተማ ላይ ይከፈት። የተዘጉ ነገሮች ሁሉ ይከፈቱ። አባት ሆይ ማሻካላፖ ካራቦዲና ማቲያ ሴክሬቬጄኒያ ማክራቫጆና ማጋላራዲና ሞሲያ ይህን ከተማ የሚጮቅን ኃይል በዚህ ከተማ አየር ላይ የተዘረጋ ዘንዶ አሁን በኢየሱስም የታረደ ይሆን። አሁን በኢየሱስም የተወጋ ይሆን። አሁን በኢየሱስም የፈራረሰ ይሆን። ከትዳር ላይ የፈረሰ ይሆን። ከልጆች ላይ የፈረሰ ይሆን። የሰይጣን ምክር ይፍረስ፣ በኢየሱስም ይፍረስ። የሚሰልብ ሰላቢ ከሌላ ሀገር የመጣ ሀበሻን ስራ የሚከለክል ራፖ ፓፓፓያ ምጦኖቅል ምመትት ሙማርት ሸከራቦኒያ አበሾች ላይ የሚዝት በጌታ በኢየሱስም ዛሬ ተገደለ። በኢየሱስም ተገደለ። ቦታ የያዘ ተገደለ። አለቃ የሆነ ተገደለ። በኢየሱስም ፈረሰ። እጆቻችሁን አንሱ። አንዴ ልጨርስ ነው። እጆቻችሁን አንሱ። ሸከፓክ ረደጀና ማለጋንታ በጌታ በኢየሱስ ክርስቶስ አባት ሆይ በስሜ የምትለምኑትን ሁሉ እኔ አደርጋለሁ ያልክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በሮች በእህቶቼ ፊት ይከፈቱ። በጌታ በኢየሱስ በሮች በወንድሞቼ ፊት ይከፈቱ። በጌታ በኢየሱስ ክርስቶስ ስም ሰብራለሁ። ተሰብሮ ይግቡ። በኢየሱስ ስም ይከፈት። እጥረት በኢየሱስ ስም የተነቀለ ይሆን። በረከት በኢየሱስ ስም የተለቀቀ ይሆን። በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ይወርዳሉ። ሻካላቦያ ጌታ በጎ ስጦታ በላችን ላይ ይውረድ። በጸጋ ወንጌላዊት ቤተክርስቲያን ላይ በጎ ስጦታ ይውረድ። ፍጹም በረከት ይውረድ። ማሸከለ ፔተራላቦ እስቲ እጆቻችሁን አንሱ። አንድ ነፍሰ ገዳይ መንፈስ እንቃወማለን። ነፍስ የሚገድል ሸካላፖ ከራቫ ተቃወሙ። ሁላችሁም እስቲ ተቃወሙ።
ምንም የለም አትበሉ። ግድለም ተቃወሙ። በኢየሱስም ከሩቅም ከቅርብም ተቃወሙ። ከአበሻው ላይ ተቃወሙ። ከቅዱሳን ላይ ተቃወሙ። ከጽዮን ሰዎች ላይ ተቃወሙ። ከኤርትራውያን ላይ ተቃወሙ። በጌታ በኢየሱስም ተቃወሙ። ነፍሰ ገዳይ የተወጋ ይሁን። ነፍሰ ገዳይ የተከለከለ ይሁን። ነፍሰ ገዳይ የተመታ ይሁን። ተቃወሙ በኢየሱስም። ተቃወሙ ይፈርሳል። ተቃወሙ ይሻራል። ተቃወሙ ይወድቃል። ወይ ሞት ይከልከል። በኢየሱስ ስም አስመለጥ ነው። አመለጠ በኢየሱስ ስም። ዳነ በኢየሱስ ስም። ተሻገረ በኢየሱስ ስም። ተፈወሰ በኢየሱስ ስም። እስቲ ለጤና እንጸልያለን። እጆቻችሁን ራሳችሁ ላይ አድርጉ። የመጨረሻ ጸሎቴ ነው። ማክሬቬጂና ማላጋንዶ የሚገርማችሁ ሰዎች ከ5 ሰው በላይ ያማቸዋል። የማንም የማቅ ያማቸዋል። አትናገሩም። ሽክሪቪትሪለፖ ስለዚህ ሁሉም ሰው እጁን ራሱ ላይ ይጫል። ግድለም ለእናንተ ደግሞ በረከትም ያልፋል፣ ጸጋ ያልፋል፣ ኃይል ያልፋል፣ አገልግሎት ያልፋል፣ ደስታ ያልፋል፣ እረፍት ያልፋል፣ ክብር ያልፋል፣ ዘሮቻችሁ ይባረካሉ። እንደዛ እናንተ ጫኑ። ግን እነዛ ለ5 ሰዎች እንጸልያለን። የሰራዊት ጌታ እግዚአብሔር እጆቻችን ወደ አንተ እናነሳለን። አባት እግዚአብሔር ሆይ በጌታ በኢየሱስም እህቶቼና ወንድሞቼ እየተፈወሱ ይሆኑ። በዚህ ሰዓት የፈውስ ኃይል ሰውነታቸው ውስጥ ይለፍ። በኢየሱስም በደሙ ኃይል ደማቸው የጠራ ይሆን። በኢየሱስም በመንፈስ ቅዱስ ኃይል ሰውነታቸው ውስጥ ይለፍ። የሚያስረሳ በኢየሱስም የተነቀለ ይሆን። ብሬን ላይ ያለ ደዌ የተነቀለ ይሆን። አይምሮ ላይ ያለ ደዌ የተነቀለ ይሆን። በኢየሱስም የተነቀለ ይሆን። ናማሶቶሎ ኮማንዳላላ ፖራባ ኤማላጋ በትክክል እንደ ድሮ እያሰብኩ አይደለም። በጣም ነገር ይዛባል። ራፖ ከራማዲያ ወዴት እየሄድኩ ነው የሚል ሰው አለ። ማክረፈቸና ማለጋንታ ልጄ ይላል የሰራዊት ጌታ እግዚአብሔር። ወዴትም አይደለም። እኔ ካንተ ጋር ነኝ። በዘሪ ላይ የነበረው ነገር አንተ ላይ አይመጣም። እኔ ከላከልኩ ሽክሪ ፒትሮ ፖካላፑና ማስ ራፖኒያ ከዘሩ ውስጥ አይምሮውን የምስት ሰው ነበረ። ሸክረቨጀና ማላጋንታ በኢየሱስም ተፈወስ። በኢየሱስም ፈውስ ይለፍ። በኢየሱስም ፈውስ ይለፍ። በኢየሱስም አይምሮ ይፈወስ። በኢየሱስም ኩላሊት ይፈወስ። በኢየሱስም አንጀት ይፈወስ። በኢየሱስም ሳምባ ይፈወስ። በኢየሱስም ጎሮሮ ይፈወስ። በኢየሱስም እግሮች ይፈወሱ። ተፈወሺ ኢቴ ተፈወሺ። ማሶቶሎኮማ አሜን ስንል ይሁን። ዘመናችሁ በተድላ እግዚአብሔርን በመፍራት ተጨማሪ ነገር እያገኛችሁ በክብር እንድታልፉ ስለ ጌታ ስለ ኢየሱስ ክርስቶስም ጸለይኩኝ። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብስነት ነው። አትፍሩ፣ አትረሱ፣ እኔ አለሁ ብሎናል ጌታ። ማሽክላ ፖክራባሲያ ሃሌሉያ። ለአንዲት ዳር እግዚአብሔር ቅጥር ሲሆነው አያለሁ። ዝም ብሎ አብረው የሚኖሩ ተጨንቆ ያሉ እግዚአብሔር ይላል የዚህ ከተማ ውሃ ትጨነግፋለች። ይሄ ከተማ መልካም ነበር፣ ነገር ግን ፍሬዋ ይጨናገፋል ስሉት ጊዜ ኤልሳ ጨው አምጡ ብሎ ጣለ። ከዛ ቀን ጀምሮ ጣፈጠ፣ ነገሮች ተገለበጡ። እጆቻችሁን አንሱ። ለዚህ ሰው እንጸልያለን፣ ለዚህ ቤተሰብ በክርስቶስ ኢየሱስ ስም፣ በጌታ በኢየሱስ ክርስቶስ ስም ይሄ ጉባኤና እኔ ተስማምተን ከመንፈስ ቅዱስ ጋር ቆመን በቤታችሁ ኢየሱስን ጨምረናል። በትዳራችሁ መካከል ኢየሱስን ጨምረናል። ትዳራችሁ ከዛሬ ጀምሮ ይጣፍጥ። ትዳራችሁ ይጣፍጥ። ጤናችሁ ሙሉ ይሆን። ማይጸንሽ ይፈወስ በኢየሱስ ስም።